አረዳዳ ነው ባካው ሙሉ ነው አንተ አለ ፍሪጅ ባለ ጥቅም የሌለው ፍሪጅ እዚህ ጋር መውሰድ ትችላለህ ችግር የለውም አልኩህ እኮ ባሪው ነበር አየ ቆይ ደውላለሁ ሄሎ ማርቲ የመላር ጋር ይፋል እኮ እየመረጥኩልሽ ነው አይውልሽ በቅርቡ ይዤልሽ እመጣለሁ ልሽ ከምላሴ ላይ ፀጉር ይነቀል ያው ቁሜ ይባላልው ቁሜ ደላለው ምላሴ ወዲም መምላ ከጀመረ ሰንበትበት ብሏል በኮሚሽን የመጀመሪያ ዲግሪ ከያዝኩኝ በኋላ ስራ ጠፋ ስለዚህ የተማረ ደላላ ሆኛለሁ የዚህችን ሀገር የደላላ አርከን ከፍ ለማድረግ ያው ደፋ ቀና እያልኩኝ ነው ለነገሩ ውሸት በተማረ ሰው ሲነገሩነት ይመስላል አይደል ይሄው እዩ አሸው ነው እንግዲህ አይውልሽ ማርቲ የባለፈው እኮ ሸወለች ከስካፔር ወርቅ ተሸላሚ ነኝ አለች ይሁን አልኩኝ ለካሷ ሞርዲ ያሰርታልሽ ነው አይገርምሽም አረባ ከባካ አንተ ሰው ያረባ ከባካ ለተኛበት ባከ ዘካሪያስ እባላለሁ ባጭሩ ዘኪ ብላችሁ ጥሩኝ ቁሜ ጋራንድ ዩኒቨርሲቲ ነው የጨረስነው እኔ በቲያትሪካል አርት ነው የጨረስኩት ምን ያደርጋል ስራ ወፍ ይሄው የዚህን የደላላ ድምጽ እየሰሙ በጠዋት መነሳት ልምድ ይሆናል እንዴ ያንተ ያለበት ቤት በቃ በተያታ ይቻላል ማለት አንተ ያማልዴ ስራ እኮ ነው እንጀራ እያበሰልኩ እኮ ነው ማርቲዬ የኔና ትደውልልሻለሁ የኔ መቤት ይኸውልሽ ብጥን ያለችው ነው እሺ ይዤ መጣው አዬ እናቴ አዬ ምንድነው በስመአብ ማሸርገዳው ነው ምን የሚል ነው ወይ እናንተ ከመጋደም አይሻልም አረ ዝም በል በእናትህ እንዳንተ እያሽቃበጥኩ ከመኖርስ ሞቴን ነው የምመርጠው አረ እባክህ አርፋ አትስራና ወሬን አውራ በሚሰሩ ሰዎች ላይ ጣልቃ ገባ ወሬንማ እናንተ አውራት እንጂ እኛ ቤት በኩል እናውራ እንዴ አየሩን እኮ ያዛችሁት እስከሸጡት ይኸውልህ አባቴ ያውም ተከፍሎ ነው ቁሜ ደላላው ሲባል አልሰማም ቁምላቸው ለነገሩ የተማርከው ሲና አይደለ አልከሰርክም ተጠንቀቅ ሰውዬ የማረግ ተመራቂ መሆኑን አትርሳ ያውም ደግሞ ባለዋንጫ ልክ እንዳንተ እንደዚህ አይደለም ያመጣሁት ውይ በጣም አደከምኩ ለፋ ስማ ለወሬ እኮ ዲግሪ ያስፈልገው ምሽ ቀዳለ እና ለመተኛት ነው የሚያስፈልገው እስኪ በተማርክበት ምን አባ እንደምሰራ እናያለን ደሞ ታለ ቁሜ ቅጠረኝ ካላልከኝ እኔ ማሳያለሁ ኢትዮጵያ ውስጥ አለ የተባልኩኝ የፊልም ባለሙያ ባለው ባካንተ ወሬኛ ነህ ወሬ ያልቅ ይኸውልህ ነው ሰራተኛ ከየት አባቴ እንደማመጣ ጨንቆኛል ናስቲ ወጣ ብለን ፈለግ እናርገን ለዚህ ሲሆንማ መተወን ይችላል የራስ ጉዳይ ነው እኔማ ቁርስ ልጋብዝ ነበር አልፈልግም ስትታይ ራስ ኪታ በላ ጠብቀኝ እንጂ ራስ ጉዳይ ነው ሲጀመርን ያገኘው ለግንባር ቦታ ነው ለሱን ግሳና ጆሮ ግንዱን በለው አዎ እንደሱ ይሻላል የምሬ ነው እባክህ ለነገሩ ቤቱ አቋል ቁሜ የሚባል ሰው ምን ባረገው ይሻለኛል መቼ ነው ቆይ እንደው በቃሉ የሚገኘው አይ አንተ ደግሞ ያዘው ቆዳ ከታ አመጣልሃለሁ እኔ የቤትና የመኪና ደላላ ነኝ እንጂ ኩላሊት ባቂ አንተ ይሁን አንተ አሞሃል እንዴ አሞሃል ሃይ ምን አይነቱ ነው ወልመካ ረመላ እዚህ ተዘብዝበ መላ ትላለህ የሌለው ባቂ ሄሎ አለ አይወል አሁን ስመጣ ግንባር የሆነ ቦታ አግኝቻለሁ አለ ችግር የለም በኋላ መተማየት ትችላለህ ችግር የለም በቃ ደውልልኝ እዛው ነኝ ሰፈር ነኝ ኧረ ስልኩን ተጠቀምበት ናገባ ያው እንዴ እየጮኩ ነው እሺ ሰርቼ ማበላ መታበላኝ አዎ ማበላ አንተ ሰው የነገርኩ እኮ ነው ያዘው ቆዳ የለኝም ወይ ማርቲ ነሽ እንዴ አፈር ብላሽ ወይ ማርቲዬ ከየት ተገኝቶ ከየት ይመጣል ብለሽ ነው ምኑ አፈሩን ነው ከየት ይመጣል ብለሽ ነው ሁሉም እኮ ተይዟል ኦሆ ሰውዬ ልኖርበት ታዲያ እኔ እሱን አይደል እንዴ የምልሽ ይኸውልሽ ማርቲዬ ግድ የለሽም ትንሽ ደቂቃ ብቻ ስጭኝ ወሬኛ ለማንኛውም እየጠበቅኩ ነው አዬ አቦ ምን አባቴ ነው የሚሻለኝ በእናትህ
ምንድነው የሚያጨናንቅ? አሁን አይደል እንደ ደወለችው? ሴትዮዋ እኮ ሰራተኛ ሁላትም ምን እንደምታደርጋቸው አሁን ለስድስተኛ ጊዜ ነው። እኔ ታዲያ ከማርሳ ላመጣ ሰራተኛ መንሼ ነው ሼባው ከባድ ሰው ይሆናል። አንተ ደግሞ የምን ሼባ ነው የምታወራው? ከአንድ ልጇ ጋር ነው የምትኖረው አልኩህ እኮ። እና ታዲያ ምንድነው ችግሩ? ምን አውቃለሁ ብለህ ነው? እኔ ደግሞ አንድ ሰው የለኝም፣ ሁሉንም እንዳለ አስገብቻቸዋለሁ። እስቲ ቾምቤ ጋር ልደውልለት። ቾምቤ አንድ ለእናቱ ሺህ ለጣላቱ የተባለለት አንቺ ጀግና አፉ በይኝ በእናትሽ። ቆይ እኔስ የተማርኩበትን ለምን ወደ ስራ አልቀይረውም? የተመረኩት በቲያትሪካል አርት ነው። በዛ ላይ ግቢ ውስጥ አለው የተባልኩ ተዋናይ ነበርኩ። ስለዚህ እንደ ሴት ሰራተኛ ሆኜ መተወን ይከብደኛል? አይከብደኝም። ደግሞ እድሜ ለእናቴ ሙያውን እስከ ጥግን ያስተማረችኝ። ስለዚህ እድሌን መሞከር አለብኝ። አየ ቾምቤ አየ አቦ ከጭንቅ አውጣኝ በእናት። አየ አቦ ምን አይነት ጣጣ ነው? ሰራተኛ ከየት ነው የማመጣው? እሺ ስማ ቁሚ፣ እኔ አንድ ገራሚ ያሳባልኝ። ምንድነው እሱ? ምን መሰለህ፣ ግን ተረጋግተህ አድምጠኝሽ። አንተ ማል ደና አቦ ለራሴ ጨንቆኛል እዚህ። እሺ እኮ ለጭንቀት መፍትሄ የሚሆን ሐሳብ እኮ ነው የማቀርብልህ። እና ታዲያ ምን ይዘጋል? ተናገራ። ቁሚ፣ ትተማመንብኛለህ፣ ታውቀኛለህ በደንብ። ቤት የምሰራቸው ምግቦች ታውቃለህ። ለምን እኔ ያልቀጠር? ምን ቆየት ሰራተኛ ሆኜ ነው። ታውቃለህ በደንብ መተወን እንደምችል፣ ሙያዬንም ታውቀዋለህ። ሴት ሆኜ መስራት አይከብደኝም መቼስ። ስራ ያጣ አእምሮ የሴጣን መጫወቻ ይሆናል አሉት እያስካሉ። አንተ ያማል ጤነኛ አይደለም። ቁሜ እኮ ለእኔ ትልቅ የሥራ ዕድል ነው። ደግሞ ታውቀኛለህ፣ አኮራለሁ። ሙያዬንም በደንብ ታውቃለህ። አንተ ልጅ ዛሬ በግራ ነው እንዴ ተነሳው? ከውድ ደንበኞቼ ጋር ልታቆራርጠኝ ነው እንዴ? እንደውም ዝምድናችሁ በደንብ ነው የሚጠናከረው። አንተ ብቻ እሺ በል። አባቴ አንተ ስራ ፈትን አሟል። ነይማ ሂሳብ ሰጭ ነይ። ይኸውልህ ከቻልክ አንተ ደግሞ በመርሱ ታከምበት። እሺ ይሄ ምኑ በሽተኛ ነው? ወልመታ ስማ ቁሜ፣ ባላሳምን ደግሞ ነው ሞቻለሁ። እሺ ብቻ ልቀበል እንጂ ሌላውን ነገር እሙዬ፣ እኔ ብርሽን እንዳያነሱብሽ ውሰጂ። እንዲህ ነበር ያላችሁ የምትጫወትብኝ ከዳመዷ ምናምን። ምን አለበት አሁን አንቺ ቤት በመገቡ ትንሽ ነበር ደህና ያለኝ። ችማ የቤት ሰራተኛ አይ ቁሜ፣ አሁን አንተ ከለየ ይሄ ስራ ለኔ አይሆንም ማለት እርግፍ አድርጌ ነው የምተው። በታምር አለኝ። አይቼዋለሁ። በጣም የሚገርም ቤት ነው። አሪፍ ነው። ለወንድላቸው ይሆናል። አንተ ነህ ቁሜን እያወቀኝ እንዴት ዋሻለሁ? በጣም የሚገርም ነው። አየ አቦጣጣ የለውም። አየ ደግሞ ምን ፈለግ? አረ ቁሜ ድረስልኝ ቁሜ ታምሜያለሁ፣ ድረስልኝ። ዘኪኔ አሁን ለቀልድ የሚሆን ጊዜ የለኝም፣ ስራ ላይ ነኝ። አረ እየቀለድኩ አይደለም። ቅድም የበላሁት ምግብ ነው መሰለኝ ቁርጠቱን አልቻልኩትም። ልሞት ነው ቁሜ። እና ታዲያ መድኃኒት አትውጥም እንደ እኔ ምን ላድርግ? አረ በእናትህ መራመድ እራሱ አልቻልኩም። ደግሞ ቤት ውስጥ ምንም አይነት መድኃኒት የለም። መራመዱን ላንኳ አልቻልኩም። ይኸውልህ ዘኪ፣ እየቀለድክ ከሆነ ግን የኔ እናንተ ነገር ያበቃለታል። ወይ አረ ልሞት ነው። አረ ድረስልኝ፣ ልሞት ነው። ዘኪ አንተ ዘኪ፣ ይሄ ልጅ ምሩ ነው እንዴ? ቆይ ዘኪስ እንደራስ ቸግራችኋል መሰለኝ። ጋሼ ሽንት ቤት ገብቶ ከርቸም ብለው ብሎታል። ወይኔ ወንድሜ በጣም አመመው እንዴ? አረ በጣም ነው መሰለኝ ያመማቸው ጋሼ። እኔ ራሱ ከመጣሁ ስንት ጊዜ ተመላለሱ። ወይ ጋሼ ምነው የአገር ቤቱን አርቄ ቢያስኩ ኖሮ ንቅል ነበር የሚያደርግላቸው። ንቅል። አይ እነሱስ ችግር የለም፣ ሐኪም ቤት ወስዷለሁ። በዚህ ዘመን ምን ሐኪም አለ ብለው ነው? ምን ሐኪም ባለፈው ዕለት
በዓለም ማን ነበር? ይሄ ሁሉ አንዳንዱ ነገር ስቀማምስ ወደ እንት ያስኩኝ ሐኪም ቤት ብሄድ ምን ቢሉኝ ጥሩ ነው? ምን አሉሽ? ጋሽ ለሰው የሚነገር አይደለም። የሚናገር አይደለም አትበይ፣ ተናገሪ። ምንድን ነው? ለጆሮም እኮ ከባድ ነው፣ ያሳፍራል ጋሽ። አይ አንቺ ብትናገሪ ከሆነ ተናገሪ። ያሉኝማ እንግዲህ ምንድን ነው የመሽኛ መጥበብ እኮ ነው ያሉኝ ጋሽ። የመሽኛ መጥበብ? የመሽኛ መጥበብ አያሳፍሩኝ እንዴ? ከዛ ሕክምናው እንዴት ሆነ? ምን ሕክምና አለው ጋሽ? እሱ እኮ የፈለገውን ፈልገው ነው እንጂ እኔማ ብን ብዬ ሮጬ እኮ ልጬ ነው የመጣሁት ጋሽ። እናማ እግሬ አውጪኝ ብዬ ስሮጥ መጣሁ ጋሽ። እኔ የምለው ቆይ አንቺ ማን ነሽ ደግሞ? እዚህ ምን ትሰሪያለሽ? እኔማ እድለ ቢሷ ነኝ ጋሽ። ማለት እኔማ መንገድ ኩርምት ብዬ በምን ጊዜ ምን ሆነሽ ነው አሉ። የሆዴን ሁሉ ስነግራቸው እኮ ነው እኔ ችግር የለውም ሰው ቤት አስገባሻለሁ ብሎ ነበር ያመጡኝ። ቀድሞ የተያዙ እንጂ ጋሽ ማለት ሰራተኛ እንድትሆኝ ነው እንዴ ያመጣሽ? ታዲያ ዛሬ ተዋውቀው አያገቡኝ ለምን ይሆናል ጋሽ? እና እኔ የምለው ቆይ ሁሉን ነገር ትቻለሽ ማለት ነው? ሁሉን ነገር ትቻለሽ ሲሉ ማብሰልም መጋገርም ትቻለሽ? እሱንማ እንዴት አልችል? ሴት አይደለሁ እንዴ ጋሽ? ሌላስ ምን ትቻለሽ እንዴ ጋሽ? እንዴት ይሄን አያውቁም? ላሳዩት እንዴ? ምረም ታሳይ እና እንዴት ነው ጋሽ? ይፈልጋል? ምን ማየት ነው? ምኑ? ቆይ ግዴለትም ጋሽ ላሳዩት። ምንድን ነው የምታሳይ? ቆይ ግዴለትም ጋሽ ላሳዩት። ኧረ በስመ አብ ወልድ። እርስዎ ወንድ አይደሉም እንዴ? እንግዲህ ምንድን ነው ያዙ? ኧረ ዘኪ ዘኪ ድረስልኝ። ኧረ በስመ አብ ወልድ። ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ በስመ አብ። ሴትዮዋስ? ስገባ እኮ መለመላዋ ስላት አላስችላለኝን አዋጥኳት። የት ነበርክ? ቆይ ምኑ? ዘኪ አትቀልድ። አንተ ነበርክ እሷን መሰለህ ስትጫወትብኝ የነበረው? ነግሬህ ነበር እኮ አንተን አላምንም ያልከኝ። ወይ ጉድ። እንግዲህ ቁምላችሁ። አሁን ምንድን ነው ትስማማለህ ወይስ አትስማማም? ምኑ? ኧረ ምን ያስሬ ምኑን ይልብኛል እንዴ? ደግሜ ላውልቅ እንዴ? የቤት ሰራተኛ መሆኑን ነው። ዝምታ መስማማትን ይገልጻል። ጉደኛ ነህ አንተ፣ እውነትም ታምረኛ ነህ። እኔን እንደዚህ ካሳመንከኝ እኔ ቁምላቸው ካመንኩ ሌላም ሰው ታሳምናለህ ማለት ነው። የስ ስለዚህ ተስማምተናል ማለት ነው አይደል? አዎ ተስማምቻለሁ። የስ ወደዛ አይደለም ያውልህ፣ ግን ሙሉ ኃላፊነቱን ትወስዳለህ። አረ ችግር የለውም። የእርግብ አሞራ ከዘክዬ ጋር የእርግብ አሞራ እና ጋሽ እንሂድ። ይኸውልህ ዘኪ፣ አንድ ነገር እንዳይፈጠር ተናግሬያለሁ። ስማ፣ ማን ነው ዘኪ? እኔ እንደሆነ አትጠገብ ነኝ። እሺ ይኸውልህ የሆነ ተጠንቀቅ። ልጅ አለቻቸው፣ የደረሰች ልጅ እንቡጣ ሆነች። በዛ ላይ ደግሞ በጣም ሞልቃቃ ነች። ነግሬሃለሁ። እሷም ሎጋ እኔም ሸጋ። ምን ያውለናል ካልጋ? ምን ከዋልንም ማድረግ ነው ወጋ። እንዲህ እንዳልወጋ የሚወጋት ነገር ይውጋና ውጋት። ተናግሬያለሁ። ምንም ነገር እንዳይፈጠር አሁን ላምጣው እኮ ነው። ካላገኘሁት ማርቲዬ እንግዲዋን ዘጋች ብለናል መሰላል። አሁን ነው የምትመጣው? የተሻለችውን እኮ እየመረጥኩልሽ ነው ማርቲዬ። ለነገሩ ይሁን ልጅ እግር ናት፣ ሙያ ካላት በቂ ነው። አዎ እንዴ፣ በፊት የሚሰራ ቤት እንዴት ያለች ምስጉን መሰለችሽ። እና ለምን ከዛ ወጣች? አሰሪዎቿ እንዳለ ወደ ውጭ ሀገር ሄዱ አይደል እንዴ? ይሁን እንግዲህ ጥሩ ነው። ለመሆኑ ማን ነው ስምሽ? የእኔ ስም አትጠገብም። ይኸውልሽ ትዬ ሜቴ ምናምን የሚለውን ታዩና ማርታ ወይ ማርቲ ካልሽኝ በቂ ነው። ያው ስጋ ይዞኝ እንጂ እኮ አንድ ፍሬ ልጅ ነኝ አይደል እንዴ? ቁሜ ያውም አንድ ፍሬ ልጅ ነሽ። አንድ ፍሬ ልጅ የገጠር ሰው ያው ልምድ ሆኖባቸው ነው። ሙያ ግን አለሽ? አዎ ሜቴ ማርታ አንዱ ይበቃሻል። ለእኛማ አስቀሪልን እንጂ አይደል እንዴ? ምኑን እንዴ? መጥሪያውና ማርቲዬ አንዱ ወይ ማርታን ወይ ማርቲን ምረጪ። አቤት አቤት ትችልበታለህ እኮ። በልሽ አንተን አሁን ትራንስፈር አደርግልሃለሁ። እንዴ አረ ቢቀርስ አይደል እንዴ? እንደው ቢቀር ዝም የምትል አትመስልም።
በል አስገባልሃለሁ። አይ ማርትዬ እኔ ሲጀመር እኮ ወዳጅነቱ ነው ዝምድናችን ይበልጥብን። ግን ካልሽ ልቻገር 1000 አለሽ አይደል? ልኬልሻለሁ እኮ ባለፈው ቴክስት አድርጌልሻለሁ። በእሱ ላኪልኝ ካስቸገርኩሽ። አዎ አለኝ። አፈር ማቂቢ ያቀጥላል። በል እልክልሃለሁ። ነይ እናቴ አንቺ ተከተይኝ ቤቱን ላሳይሽ። ዘንድሮ እግዚአብሔር ይስራን የለም መድኃኒዓለም ይስራን የለም ከእኔ ወዳጅ አቆራል ቆምላቸው ጎበዘኝ። ወይኔ ጉዴ! አንተ ከምን እያደረክ ነው? ሲጀመር ነው የፈራሁት ይሄንን ነገር ነው። ምኑን? ኧረ በፈጠረ ዘኪቶ ድምፅህን ቀይረው። ኧረ ተው ተው። ኧረ እባክህ አያስፈልግም። ምን ማለት ነው እሱ ደግሞ? እባክህ ማርትዬ ከሰራተኛ ይልቅ ባል ነው የሚያስፈልጋት። ባል? ምን አልክ? ሲጀመር ይበለኝ እጄን ያገኘሁት። ለማንኛውም ቆምላቸው ጎበዘኝ፣ ከዚህ በኋላ ከባለቤቴ ጋር ሳይሆን ከኔ ጋር ነው የምታወራው። ከዚህ በኋላ እዚህ ዝር እንዳትል። አይ እኔ ምንም አላማረኝም። ችግር የለውም ለሷ አትቸገር። አሁን ሰሞኑን ማርታ አማረኝ ማለቷ ስለማይቀር የአማራትን ይዘህ ትመጣለህ። አሁን ይኸውልህ ዘኪ፣ እንደው በፈጠረ ማርታ እንዳመጣ ድምፅህን ቀይረው። እንዴት ያለ ባለጸጋ ቤት መሰሉት የገባሁት። ከቀድሞ የተሻለ ነው። ሴትዮዋም እንዴት ድርብብ ያሉ መልካም ሰው መሰሉት። አሁን አለቃህ መታለች ማለት ነው። እስኪ እንደ ቅድሙ አውራ አንተ ኩክንያም። ኧረ ጋሽዬ ምንም እንዲህ ብለው እንዳይሰሩ። በጣም የባለጸጋ ቤት ነው ቤቱ። እንደሆን እኔ ሙያዬ እንደሆን ጠባይ ነው ይወዱታል። ግድ የሉትም ጋሽ አይስቡ። አሁን በአንተ ቤት የምርጫ ቅስቀሳ እያደረክ ነው። ያው ለሳምሪ ይቅር እሺ። ማርታ ያዋዛ ሰው አይደለችም። ኧረ ጋሽዬ ስላምሮቱማ ነገር ይሄን ያው ተሬ መስራት ነው የምፈልገው። ስራ እንደሆነ የተማርኩት ካንተ አይደል? አቤት ቀደዳ። ያው ለስካሁን ሄዳላለች። እኔን እዚህ በወሬ ወዴን አትንፈው። አይ ጋሽ እንደዛማ ቢሆን በምን እድል እስኪ እስከዛው አጥብቄ ሊያዘው። ማነሽ ጥጋቢ? ወይ ኧረ እኔ ጥጋቢ አይደለም ደግሞ አትጠገብ ነው ስሜ። ጥሩ እሺ፣ አትጠገብ። አቤት እሜቴ። ወይ እሜቴ ምናምን አትበይኝ አላልኩሽም? ማርቲ ይበቃሻል። እስከ ለምደው እኮ ጭንቅ ሆኖብኝ እኮ ይዘንማ ማርቲ ነበር አይደል ያልሽኝ? ቀልደኛ ነሽ። አይ ማርትዬ ያለው ደግሞ ባዩኝ እንዴት ያለው አድማቂ ነበርኩ መሰለው። ምን እያልሽ ነበር የምታደምቂ? አይ አሁንማ ካፌ ጠፋ። የከተሜው አይዞት ጽልጣል። ምን አዝማሪ ነበርሽ እንዴ? ኧረ ምን ወጣኝ። ግን እሱንም በይ ካልሽኝ አያቅተኝም። አዝማሪነቱን ነው እናሳ ልበልሎት እንዴ? እሺ በይ። መንገዱን እርሶ ካስደሰቱት እንግዲህ ተቀበሉ። እሺ እኔ ሰበብ ያረኔ ሰበብ ነይ ሰበብ ይላሉ። እሺ ሰበብ ያረኔ ሰበብ ነይ ሰበብ ሰበብ ያረኔ ሰበብ ነይ ሰበብ ሰበብ ጨጓራና ጉንበት ነይ ሰበብ ጥሩ ምግብ ነው። ነይ ሰበብ ልብን የሚነካ ሰበብ ብር ማጣት ነው። ሰበብ ገንዘብ ማጣት ነው። አይ ማርቲ ደስ ያሉት እኮ። አይ ጥጋቢ ከምትገርሚ ሰው ነሽ ማርቲ። አትጠገብ ነው ስለ አትጠገብ። እሺ አትጠገብ። ጉደኛ ነሽ። እስማ እንዴት ደብሮኝ ነበረ መሰለሽ። ዘና ነው ያደረግሽኝ። ባይሆን ቡና ፊልኝና ደግሞ እንጫወታለን። ባይሆን ትንሽ እዚህ ትከሼ ላይ ያድዛ አድርጎኛል። በዛው ታሽኛለሽ። እሺ ነይ በቃ ነይ። ቡና ቀራርቢና ቡና እናፈላለን። ጀርባዬን ታሽኛለሽ። እንዴ ልጅ ተበላ እንዴ? አንተ እስካሁን እየሰማኝ ነበር እንዴ? ምን አልከኝ ጥጋቢ? ትከሼ ነው ገቤን ታሸኛለህ አለችኝ እኮ። እና ታዲያ የባል ወጉ አይደለ እንዴ? አሸታ አርጋታ እንዴ ነገርየውስ እሰራዋ ታዲያ። ኧረ ቁም ያተሳቅ አንድ ነገር በለኝ። አንድ ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ። ተው ግን ቁሜ ተው። የራስ ጉዳይ አቦኔ ስራ አለብኝ። ኧረ ወይኔ እናቴ አንተ ዛሬ ታዋርደኝ ነው ልቀጫለሽ።
እንግዲህ ማርትዬ እንዲህ ከሆነማ ሂሳብ ላይ ማስኬድ ታደርጊያለሽ። የከተማ ሰው ለሳቅም እንደሚከፍል እኮ የሰማሁት እዚህ ከመጣሁ ወዲያ እኮ ነው። አንቺ ብቻ በዚሁ ቀጥይ እንጂ በደንብ ይጨመርልሻል። ደግሞ ቡናሽ ራሱ ልዩ አይደል እንዴ? አረ ማርትዬ እንደውም ተቻኩዬ እኮ ድፍርስርስ አደረኩት፣ አበላሸሁት። አረ ቆንጆ ነው። አይ ቁሜ አሁን ገና ነው ደህና ሰው ያገኘልኝ። ቁሜ ከቁሜ ጋር በደንብ ትግባባላችሁ አይደል ማርትዬ? አሁን ያው ሁሌ እሱ እኮ ነው ሰው የሚያመጣልኝ፣ ግን አንዳንዴ ትንሽ ይዋሻል እንጂ ጥሩ ልጅ ነው። በጣም በጣም ጥሩ ልጅ። እርስዎን ከመሰሉ ሴትዮ ጋር ያገናኘኝ እሱ አይደል? ይባረክ። ባይገርምሽ እሱ ካመጣልኝ ዋስ ራሱ አልጠየቅም። አረ እንኳንም እንደዛ ሆነ ለእኔ በጀ። ማለት ያው ማለት የማየው ማርትዬ ዋስ አምጣስ ብትይኝ ከየት አባት ያመጣ ነበር? ተያዥ የሚሆን እሱ አልነበረም ማለት ነው? ማን አለኝ እኔ ዋስ እኮ እሱ አንዱ መድኃኒዓለም ብቻ እኮ ነው። ታዲያ እሱ አይበልጥም ብለሽ ነው? ቆይ ግን አባትሽ የት ነው ያሉት? ገጠር ነው ገጠር። እሱንማ ቅድም ስታወሪ ሰማሁ። ውይ ማርትዬ እየሰማሽ ነበር እንዴ? አዎ አባትሽ ጨዋታ አዋቂ ይመስላሉ። ግን ለምንድን ነው ወደዚህ የመጣሽው? አይ ምንም የሚነገር ነገር አለው ብለው ነው። እስኪ ተውኝ። ምንድን ነው? ከሰው ጋር ተጣልተሽ ነው? አረ ምን በወጣኝ ማርትዬ፣ እንደሱማ ቢሆን ሸጋ። ታዲያ ምንድን ነው? የቀን ጎዶሎ ነው ማርትዬ። ሴት ልጅ እንደሆነ ስቃያችን ብዙ ነው። አንዱ ካላገባው ሲል እኮ ነው ውጪ መጣሁት ወደዚህ ሀገር። ያለ ፍላጎትሽ ነው? ሆላስ እንደ ልጃቸው እኮ ሆናለሁ። እኚህ ባለጌ። ይገርማል። ይሄ ነገር አሁንም አልቀረም ማለት ነው? መች ቀርቶ ደነዝ መች ይጠፋል ማርትዬ። ቆይ ግን አንቺ የከንፈር ወዳጅ ምናምን የለሽም ነበር? አረ ምኑን አመጣሽው ማርትዬ? ያው ጨዋታውን እኮ ነው። መቼም በዚህ ውበት አፍቃሪዎችሽ ብዙ ናቸው። ሸጋነሽ እያልሽ ነው ማርትዬ? ታደስ እንዲህ ምን ይወጣልሻል? በዛ ላይ ጸባይ ሰናይ እንደሆንሽ ታስታውቂያለሽ። አንድዬ እንደው ምን ሰጠኝ? እኔ እኮ ድሮን ቦታ እዚህ እንደሆነ አውቅ ነበር። እንደው ምን ውስጥ አመጣ ሰጠኝ አምላኬ። ምንድን ነው የምትይው? ጥጋብን ማርትዬ ማለቴ አትጠገብ። ምንድን ነው የምትይው? አይ ማርትዬ እሱማ ብዙ ወዳጆች ነበሩኝ፣ ግን አንድም ልቤ ውስጥ አሸንፎኝ የሚገባ ጀግና አጣሁ። ለምን? ኧረ ማርትዬ ተይኝ፣ ማሳፈርሽኝ እኮ። እና እስካሁን ምንም ሄሎ ቤቶች፣ የኔ ልጅ አጣሽ? እንዴት ዋልሽ? የኔ ቆንጆ እንዴ ማሚ፣ አዲስ ሰርግ አገኘሁ እንዳትዪኝ ብቻ። አሁና ሂጂ ሰላም በይት። እውሽ እንዴት ነው የምታምሪው? ስምሽ ማን ነው? ዘኪ። ምን? ዘኪማ እኮ የአባቴ ስም እኮ። አሪፍ ይልኝ። በአባቴ ስም ነው የምትጠሪው? ኧረ ምን የመሰለ ስም አላት። እንዴ ማሚ፣ ታዲያ ስምሽ ማን ነው? የኔ አትጠገብ። አትጠገብ። ቆንጅዬ ስም ነው ያለሽ። ለማንኛውም ሻወር ውሰድና በደንብ እንጫወታለን። እሺ ልምጣ? ወይት እንትን ውሃ ቡላ ቀርብላት ብዬ እኮ ነው። ያው ሸፋን ማሚ፣ በጣም ተጫዋች ልጅ ነው ያመጣሽው። በጣም እንጂ እኔ ልጅ እኔ ራሱ እንዲሁ ስታስቀኝ ነው ያልኩት። ግቢና ቶሎ ታጥብሽ። ኦኬ ማሚዬ። አትጠገብ። አቤት። አትጠገብ። ውይ ማርትዬ አከበርሽኝ። እግዚአብሔር ያክብርሽ። የማንም ሰው እኮ እንዲህ በሙሉ ስም የጠርቶኝ አያውቅም። በሙሉ ስም የጠራሽኝ። አሁንማ ለመድኩሽ አይደል እንዴ? በይ ነይ እስኪ እዚህ ጋር እንዴት ቀስፎ ይዞኛል መሰለሽ ትከሻዬ። ነይ እስኪ እሺ፣ ነጭና ቶሎ በይ። እንደፈራ ምንድን ነው? ምንም አላልኩም። እዚህ ነው እኮ በይ ነይ፣ ቶሎ በይ ነይ እስኪ። እሺ ቶሎ በይ። እሺ ይሄ ቀስፎ ይዞኛል። እሺ ልኝ እስኪ። እሺ ነይ እስኪ። ምንድን ነው?
ላይ ውጭና በደንብ አድርገሽ ጫን እያልሽ ቶሎ በይ ተነሽ። ኧረ እንደሱማ አይሆንም። ምንድን ነው የማይሆነው? ለምን? ስንት ነገር አለ። ምን እንዳልበላሁት ብዬሽ ሶፋው እንዳልጫነሽ። በቃ እንግዲህ እንትና ትበይኝ አታድርቂኝ። በቃ ነይ ውጭ ያልኩሽ ውጭ ቶሎ በይ ነይ። እንደው በደንብ ልስተካከልና በደንብሽ እስኪ ይኸውልሽ በደንብ ጫን እያልሽ እዚህ ጋር ነው ይኸውልሽ። ጭምድድ አድርጎ ነው ያዘኝ፣ ቅስፍ አድርጎ። እሺ እንደዚህ በደንብ ሽኝ እንጂ በደንብ ወገቤ ላይ ውጭና እሺ። እሱ ጋር እንደሱ እንደዚህ እንደሱ። በስመ አብ አትጠቀም እጅሽ መድኃኒት አይደል እንዴ? በስመ አብ በቃሽ፣ አትጠቀም በቃሽ። በቃ አትጠቀም ምን ሆነሽ ነው? ሽንቴ መጡ።